እኔ ላንተ ስለታመንኩ ነው እንዴ የምትናገረኝ? መች ምን ሳደርገኝ ታውቃለህ? ካንተ አንድ ሰው እንኳን አውጥቼ አላውቅም። ጭራሽ ለቫለንታይንስ ዴይ ምናምን ብለህ እኔ ለኔ ነው ማን ነው ዘጋለው? ምን ስጣት ብሎ ለማ ለሷ ነው ለኔ ለሷ ኩርፊያ ላፍታ የማትመስይ ጊዜ ቦታ። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት አላችሁልኝ? የኔ ተወዳጆች አለን ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለታላቁ ወር ረመዳን አደረሳችሁ። እንግዲህ ጾሙን ከሚጠቀሙበት ከሚጾሙት መሃል ያድርጋችሁ። ያው ጾሙን ጾመው ከተጠቀሙበት ሰዎች መሃል ያድርጋችሁ። ሁላችሁም ለሀገራችን ለኛም ለራሳችንም ጸሎት አድርጉልን። ያው እንግዲህ በሰላም የጀመራችሁትን ጾም ፈጣሪ በሰላም ያስጨርሳችሁ፣ ከቁጥር አያጉላችሁ። ሁላችሁም ለአመት ያድርሳችሁ እንዲሁ እንዳላችሁ ምንም ሰዓት ጎሉ ማለት ነው። እወዳችኋለሁ። እንዴት ናችሁልኝ? ሁላችሁም እንግዲህ ዛሬ ያው ባለፈው ቪዲዮ እንዳያችሁት በየቀኑ ቁማር እየተበላው ነው። በቃ በየቀኑ ይሳካልኛል ብዬ ሳስብ በቃ ሌላ ነገር ይፈጠርብኛል እና እኔ ተናድጄ እኔ በቃ ምን ልበላችሁ ፕራንክ ማድረግ ጠፋብኝ። በቃ እሷን የሆነ ነገር አደርጋለሁ ስል እሷን የሆነ ነገር ታደርገኛለች። በምንም ልችላት አልቻልኩም። ግን ደግሞ ማንነቴ እኔ የምሬን ነው የምላችሁ ተስፋ መቆርጥ አይነት ሰው አይደለሁኝም። እስከ መጨረሻው የደም ጠብታ ድረስ ፋለማታለሁ። የሆነ እኔ የምሬን ነው የምላችሁ በቃኝ እስክትል ድረስ እሷን የሆነ ነገር ማድረግ ነው የምፈልገው። ምክንያቱም እስከዛሬ የተናደድኩት ንዴትን ምንም እሷን ፕራንክ ባረጋት እንትን የሚልልኝ ነገር አይደለም። ኤኒዌይ ግን የኔ ደጋፊዎችም ደግሞ መምጣት አለባችሁ። ምንድነው ዊና ብቻ የኔ ደግፉኝ፣ የኔንም ጀግና ምናምን በሉኝ። ኤኒዌይ ቤተሰቦች ስለምትሰጡን ፍቅር ስለምትሰጡን ሁሉም አክብሮት በጣም ነው የምናመሰግነው። እግዚአብሔር ያክብርልን ሁላችሁንም። እንግዲህ ዛሬ የሆነ ጠርቻት አሪፍ ጊዜ እንዲኖረን ምሳ ጋብዛታለሁ ብያለሁ። በዛውም ከተሳካልኝ ተሳካልኝ፣ ካልተሳካልኝ ደግሞ እሷ ሊሳካላት ይችላል። አንድ ተንኮል ነገር አስቤያለሁ ግን ይሳካልኛል። ይሄ በጣም ነው የሚሳካልኝ፣ እርግጠኛ ነኝ። እኔ ለእናንተ አልነግራችሁም። ከነገርኳችሁ እኔ ለእናንተ ስነግራችሁ ነው መሰለኝ እሷ መሰመው። እኔ አላቅም ቤት በኩል እንደሆነ ብቻ ግን የሆነ አሪፍ ነገር አደርጋታለሁ። የኔ ተወዳጆች ስለምትከታተሉን እጅግ ከልብ አድርጌ አመሰግናለሁ። ደስ ብሎኛል። ያው አሪፍ እየሆነ ነው ቻናላችን 150 ሺህ ለመግባት 2000 ምናምን ሰብስክራይብ ነው የሚቀረን። አናስጨንቃችሁም፣ የገባን ቀን እንገባለን። የእናንተና የኛ ጥረት ነው እዚህ ያደረሰን። ስለዚህ ስቲል እየጣርን ስለሆነ ችግር የለውም፣ አትጨናነቁ። እናንተም የገባን ቀን እንገባለን። ኤኒዌይ ይሁን ጠርቻታለሁ ሰፈር፣ ከዛ አሪፍ ጊዜ ይኖረናል ከሷ ጋር። አብራችሁን ሁኑ። ይህንን ቪዲዮ ስትጀምሩላችሁም ሰብስክራይብ አድርጉ። ወዳችኋለሁ። አብራችሁን ሁኑ። እንግዲህ ቤተሰቦች በጣም ረጅም ሰዓት ጌታን እኔ ሰፈር ላይ እኔ አይደለም ይሁን እየጠበቅኳት እኔ ራሱ ይሄን ያክል ቆይቼ አላውቅም። የምሬን ነው። ዛሬ እኔ እየፈራው ነው እኔ ራሱ ማለት ነው። ምክንያቱም ማደርጋት ፕራንክ እናንተ የማትጠብቁት እሷም የማትጠብቀው ነው። ሰው ምንድነው ግን ይቅርታ አድርጉልኝ ምናምን ሊደብራት እናንተንም ካስደበርኳችሁ በፕራንኩ እሷንም ከደበራት ግን ሶሪ። ምክንያቱም በቃ በምንም ነገር አድርጌ እንግዲህ እሷን ፕራንክ ማድረግ አልቻልኩኝም እና ይሄ ትንሽ ጫን ስለሚል ከደበራት ምናምን
ከወዲሁ እናንተን ይቅርታ ጠይቃለሁ። ካልደበራት ደግሞ ከተዝናናችልኝ ደግሞ ከተዝናናችሁልኝ እናንተ ይበቃኛል። ኢንቪስ በጣም ረጅም ሰዓት የጠበቅኳት ረጅም ሰዓት ማለት ነው። ብቻ ግን አብራችሁ እስካሁን ትመጣለች። በዚሁ በዛ አላቅም ብቻ እንጠብቃት። እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተዋል አንቺን አልበልጥሽም። ስትወጃት እንደኖርክ ስኖር አይቻለሁ። ሕይወቴን ልሰጥሽ ተዘጋጅቻለሁ። እመኛት እንዳንቺ ማናቴ ገዛችሁ እንኩም ብሩ ማንሷት ሕይወቷን ሰጠች። ምንድነው ጃስ ነው ያስብልሽ? ያስደነግጥ ነበር። አደነግጥልኝ እንደዚህ ምናምን አትልኝ። በህይወቴ እኔ ደስ እንዲለኝ ደንግጬ አላውቅም። ማንንም ደስ እንዲለኝ ማንንም ደስ ይበለው ብዬ ማንንም ደስ ይበለው ብዬ አልደነግጥም። እሺ ቀጥይ። መከራዬን አየሁ። ሕፃን ልጅ አግብቼ እኮ ነው። ለምን ነው ማደነግጥልኝ? እሺ አንቀን ነገር እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እኔ ደህና ነሽ? ዛሬ እኮ እንግዲህ አሪፍ ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁ? ምንድነው እንደዚህ የምትይው? ሰላም እንደዚህ ነው በስነ ስርዓት። ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁ? እኛ አለን ይመስገነው በጣም ደህና ነን። እናንተም በያላችሁበት ሰላማችሁን ያብዛልኝ የኔ ተወዳጅና እንቁ ቤተሰቦች። ጎስ የኔ እናት ባለፈው አስከፍተሽኝ አስደብረሽኝ አልነበረ? ይቅርታ ልጠይቅሽ እኮ ነው ስላስደበርሽኝ። አረ እንደዚህ ልቀይር ነው። እሺ ምንድን ነው የምትቀይሪኝ? ኤኒዌይ ዛሬ ደስ ብሎኛል። እንትን ነው ማነው ምሳል ጋብዝሽ እኔ ደውልኩልሽ። እኔ ነው የምትጋብዘኝ? አዎ ከዚህ እኔ ነበርኩ እኮ መጋበዝ የነበረብኝ። እኔ ፍቅር በቃ አንቺ ጋብሽ ነው የተቻለው። በደስታ ደስ እያለኝ ጋብዥኛለሽ? አዎ እሺ እኔ ላንተ ከምሳ በላይ ሌላስ ነገር አላደርግልኝ። እንታርግልኝሽ? በቃ ትልቁ ነገር እኮ አንድ ሴት ልጅ ለአንድ ወንድ ልጅ የምታደርግለትን ነገር ልንገርሽ። የራሱን አምሳያ የራሱን ዘሩን የሚያስቀጥልበት፣ ቤተሰቦቹን የሚያኮራበት፣ እናቱን አያት የሚያደርግበት፣ አባቱን አያት የሚያደርግበት፣ እህቱን አክስት የሚያደርግበት፣ ወንድሙን አጎት የሚያደርግበት ልጅ ስትወልጂለት አስበሽዋል? ይኸውልሽ ይሄ ሁሉ ነገር ነው የምታደርጊው አንቺ አንድ ልጅ ከወለድሽልኝ ለኔ። እኔ ህይወቴን ሰጥቻለሁ። ይሄ ነገር ላንተ ማድረግ የሚከብደኝ ይመስላል? ኖ እንደዛ አይደለም። አይ ባለፈው እኮ እኔ አርግዣለሁ ስለ እንዴት ነው ያረከኝ? ይሄ ያልተፈለገ እርግዝና ነው። ያልተፈለገ የተፈለገ የሚባል ነገር አለ። አዎ ያልተፈለገ እርግዝና የተፈለገ እርግዝና የሚባል ነገር አለ። ለምሳሌ ልንገርሽ፣ አንድ ሴትና ወንድ ሳይጋቡ ባይዘው እኔ ሳልጋባ ድሮ ማለት ነው ማርያም አንቺን ሳላቀሽ በፊት የሆነ ሰው ወልዶ ቢሰጠኝ ልጅ ደስ ይለኝ ነበር። ለምን ዶታ የምሬ ነው የምልሽ፣ ወልዶ ቢሰጠኝ ደስ ይለኝ ነበር። ግን ምን ያደርጋል አኮላሽተሽ ቁጭ አረግሽ አንተ ጭማሪ በቃ ምን ነገር ሳላደርግ ምናምን ማለት ነው። እንደውም ይሄ እንደነበር ቀል በምትልበት እድሜ ተረጋግተህ ህይወት እንድትመራ አረው። ቀል ትላለች ዴኔ ቀል እላለሁ ነው አንቺ ቤተሰቦችን አስፈቅጄ ልጅ ማስወለድ ነው። ኤኒዌይ ግን በዛም ማነሳም ይሆናል ግን በቃ በዚህ እድሜያችን ነበር ልጅ መኖር ያለበት። ለምን እንደሆነ ልንገርሽ። አሁን እድሜያችንን ይኸው ከዛ በኋላ የምንወልደው ልጅ 10 አመት ሲሆነው የኛ እድሜ ስንት አመት እንደሚሆን
የኛ የምንወልድ የመጀመሪያ ልጅ እኛ እድሜ ላይ 10 ጨምሪ 10 አመት ማለት ነው። ማለት የ10 አመት ልጅሽን አልጨምርም። አይ ገብቶኛል፣ ግን አሰብኩትኝ ስንት አመት ሊሆን እንደሚችል ከዚህ በኋላ እኔ እናንተ የምንጋባበት ጊዜ አለ። አዎ አስቢ እግዚአብሔርን እና እኔ ግን በየትኛውም የህይወት እድሜ ይሁን በጣም እንትን ምን አይነት ሰው አይደለም። በየትኛውም ብቻ ግን ይሄ እንዴት ነው ብዙ ልጆችን የምወልድበት አመት ላይ ቢሆን ደስ ይለኛል። ማለት 6 ልጅ የምወልድበት 6 ልጅ እዛው ቤተሰቦች ጋር ወስደሽ ልታሳድጊ ነው እንዴ? እንደኛ አስተዳደግ አይደለም የሚያድጉት። ዮዬ እንደኛ አስተዳደግ አይደለም። እግዚአብሔር ነው የሚያሳድገው። እግዚአብሔር ነው ብቻ ግን ሰው አይወስንም። ግን እኔ በቃ 6 ይበቃሻል። ከተጨመረም ደስ ይለኛል። ያማታል እንዴ 6 ልጅ እንትን ትያለሽ ታሳድጊያለሽ። የሚያሳድገው እግዚአብሔር ነው። ልጅን የሚሰጠው እግዚአብሔር ነው። በቃ በዚህ ጉዳይ አናወራ። እግዚአብሔር እንትን ይበል አይደል እናቴ? 6 ልጅ የሚሰጠው እግዚአብሔር። እኔ በየትኛውም ሁኔታ ይሁን በየትኛው ለኔ ነው ማን ነው እኔ ስጠኝ ዘጋለው ምን ስጣት ብሎ ለማ ለሷ ነው ለኔ ለሷ አንተ ነህ ሰጠህ። እሺ በቃ ላይ የት ነው የምትሄጂው? ሄደ ልጁ ሄዷል። እሺ ቴንኪው ሻባቴ አንተ ነህ ሰጠኝ። እኔ በሰው ነው እንዴ ማስለክብሽ? ታለም ሰርፕራይዝ ልታረገኝ ብለክ ነው። ለምን ነው በሰው ሰርፕራይዝ ራሴ በሰጥሻራ እና ተለውጧል። አይ ሁሌ ነው ካባ የምትሰጠኝ፣ ግን አሁን ደግሞ በሰርፕራይዝ እኔ ለምንድን ነው በሰው ማሰጥሽ? ሰው ማስለክብሽ? ቆይ ከማንበብሽ በፊት ማን ነው መጀመሪያ? ያሟል እንዴት ይኛለሽ እንዴ? እኔ አልሰጠውሽም። በቃ እኔ አይደለም ያሰጠውሽ። እንዲህ የሚባል ነገር አለ እንዴ? ምን ማለት ነው እንዲህ የሚባል ነገር አለ ማለት? እኔ እኮ ካንተ ጋር ነው ቆም ያለሁት። እኛማ ከኔ ጋር ነው ቆመሽ ያለሁሽ። ያየሁኝ አይደል እንዴ? ከኔ ጋር መቆምሽን የምታውቀው ነገር አለ? የለም። ሲያምር ደግሞ አሁን ከማን ነው የምታውቂው ሰው አለ ወይ ሊሰጥሽ ያሰበ? ኧረ እኔ እንዴ አምሃም እንዴ ወይ ታጣይ በጣም ናፍቀሽኛል። እጠብቅሻለሁ። ያንቺው አቤኒ አይደለም ስሜ መጀመሪያ። አረ እኔ ምንም የማውቀው ነገር የለም እንዴ። እኔ አሁን ሻምኛ እየቀለድኩኝ አይደለም ማለት ካለሽ ቪዲዮን አጠፋልሻለሁ። እኔ ምን ማውቀው ነገር አለ እንዴ? ካንተ ጋር ቆሜ አይደል እንዴ አምጥቶ የሰጠኝ? የምታውቂው ነገር ከሌለ አበባ አንስቶ ማንም አይሰጥሽ። እኔ አይደለሁም በቃ እኔ ብሆን ራሴ ነኝ የምሰጥሽ። በቃ ሰርፕራይዝም አደረኩሽ አላደረኩሽም እኔ ነኝ የምሰጥሽ አበባውን። እኔ ምንም የማውቀው ነገር የለም። ያምሃል ተጽፎ ይኸውልሽ ምን እንደሚል አይተሻል አይደል? እጠብቅሻለሁ እኮ ነው የሚለው። እና ታዲያ ማንም ጽፎ ትለኛለች። ማንም ሰው ከመሬት ተነስቶ አበባ ጽፎ አበባ ሰጥቶ ደብዳቤ ጽፎ ይልክልሻል ንገሪ። እና የምርህን ነው የምትናገረው? የምርህን ነው ትያለሽ እንዴ? እኔ ከምሬን ውጪ ለምን እንደዚህ አወራለሁ? እኔ ፕራንክ እያደረኩሽ ምናምን አይደለም። ካሜራን እንደዚህ ደቅኜ ፕራንክ አላደርግሽም። ወይና ጌታ እኔ ምንም የማውቀው ነገር የለም። ምንም የምታውቂው ነገር ከሌለ አበባ አይላክልሽም። የምታውቂው ሰው ካልሆነ አበባ አይልክልሽም። በእኔ ፊት ማንም ሰው ከመሬት ተነስቶ እንደዚህ አበባ እንኪ ብሎ አይሰጥሽም። ወይና ከልብ ነው የምትናገረኝ? ከልብ ነው ትለኛለች እንዴ? አሁን ይኸውልሽ ነገሩን ይሄ ማመሳሰሉ ምናምን ታዩ በሳቅ ምናምን ለመሸፈን እንዳትሞክሪ። ወይና ምን እያልክ ነው? ምን እያልክ ነው? የምርህን ነው ግን እየተናገርከኝ ያለው? ማርያም ምን የምርህን ነው? ከልብህ ነው? ከልብህ ነው ወይ? አንተ ራሱ ያማል እንዴ? እኔ ካንተ ጋር እዚህ ጋር ቆሜ አይደል እንዴ? እኔ ምን ማውቀው ነገር አለ ስለዚህ አበባ? ምን አቅልሻለሁ? እኔ ከማን ጋር እንደምታወሪ እኔ አበባ የሚልክልሽን ሰው በምን አውቃለሁ? ምን አውቃለሁ? ከላ ሰው ጋር እየጠረጠርከኝ ነው? እኔ እኮ ጠርጥሬሽ አይደለም። አበባ እኮ ተልኮልሽ ደብዳቤ ተጽፎልሽ እኮ ነው የተላከልሽ። እኔ ምን ስለዚህ አበባ ምንም ማውቀው ነገር የለም። ወይኔ የሆነ ሰው ከመሬት ተነስቶ አበባ ይልክልሻል? ነይ አበባ ይልክልሻል ከመሬት ተነስቶ? ዊና ማውቀው ነገር የለም እንዴ? የምታውቂው ነገር ካንተ ጋር እዚህ ጋር ቆሜ አይደል እንዳለሁትኝ። አንደኛ ወደ እኔ ወደ እንትን ነው ለማለት ጥፋቱን ወደ እኔ እንደማድረግ፣ ሁለተኛ ደግሞ በመጮህ
ምናምን እንትን ትኝ እንደ እኔ ጥፋቱን ወደ አንተ ለማድረግ እየሞከርኩኝ አይደለም። እኔ ምንም አውቀው ነገር የለም ጌታ፣ ምንም አውቀው ነገር የለም። ካንተ ጋር ቆሜ አይደል እንደ ያለሁትኝ። እኔ የሆነ ሰው አምጥቶሽ አበባ ይሰጥሻል ማታውቂው ሰው በቃ እኔ አይደለሁኝ ማለት ነው። እኔ ብሆን አበባ እንደዚህ በእጅሽ ነው ማስይዝሽ፣ እንደዚህ አልክም፣ እንደዚህ ነው ማስይዝሽ እንጂ እኔ አበባ በሰው አላስልክብሽ። ምን ይሁን ብዬ ነው በሰው ማስልከው? አጠገብሽ አይደል እንደ ያለሁት። እሺ በቃ አንተ አይደለህማ። አላውቅም እኮ ማን ነው? እንዴት ነው ማታውቂው እንዴ? ዮርዲ አንቺ እኮ አሁን ዛሬ ድረሽ ውስጥ ያለሽ ሰው እኮ ነሽ። አበባ እስከሚላክሽ ድረስ ናውኝ በቃ ምንድነው ለምንድን ነው የምትወሽ? እምሩም ተውሽ እንደምትፈልገው አሁን እኮ በማክሮፍ ምናምን የምትመልሽ እኮ ምንም ነገር የለም። ምንም አሁን እኔ ለኔ መልሽልኝ፣ መልሴን መልሽልኝ፣ መልሴን መልሽልኝ፣ ለኔ መልሴን መልሽልኝ፣ መልስ መልሽልኝ። ማን ነው ላንቺ አበባ ሊሰጥሽ የሚችለው? ዊና እኔ ምንም አውቀው ነገር የለም። ምንም የምታውቂው ነገር ከሌላ አበባ ይላክልሽም። ምንም ለማያውቅ ሰው አበባ አይላክም። እኔን ከሌላ ሰው ጋር እየጠረጠርከኝ ነው። እሱን እደርስበታለሁ፣ መጠራጠሩን እደርስበታለሁ። እኔ መጠራጠሩን እደርስበታለሁ። ያማህል እንደ አንተ አጠገብ መጥቼ ቆሜ እያየኸኝ አይደል እንዴ? አሁን ነዋ። እሺ ሆነ አበባ ተላከልኝ። እኔ እናንተን ለማጣላት ይሆናል፣ አለቀ። አንተ እንደዚህ አይነት ባህሪ መች ነው ያመጣኸው? እኔና አንቺ ለማጣላት እንዴት ትናገረኛለህ? እኔና አንቺ ለማጣላት አበባ በቂ አይደለም። አበባ ውስጥ ብዙ ትርጉም አለ። እያየሽኝ አውሪ። ምንድነው መለቅሽ? ለምንድነው መለቅሽ? ለምሮ መለቅሽ? ልቀቀኝ በቃ። ልቀቀኝ በቃ በማለት የምትፈቺው ነገር አለ። እሺ ዛሬ አበባ ተላከልሽ፣ ዛሬ አበባ ተላከልሽ። የሚያምር አበባ እትሾን በጣም ነው የሚያምረው አይደል? ምን እንድልጠብቀ ነው? ሲጀመር ምን እንድልጠብቀ ነው? እንትን ይሄ አበባ እኔ አላውቀውም፣ ከየት እንደተላከ አላውቅም ምናምን እንድትይኝ ፈልጌ እንደዛ እንድልሽ ነው። እንደዛ እንድልሽ ነው። እየሰማኸኝ አይደል? ምንድነው የምሰማሽ? ምን ላድርግና አበባ ምን አውቃለሁ እኔ። ለኔ ነው የተላከልኝ፣ ላንቺ እኮ ነው የተላከልሽ አይደል? ከደብዳቤ ጋር እንዴ ምን እየሰማኸኝ ነው? እኔ ምንም አውቀው ነገር የለም ጌታን። ምንም ወይስ ቫላንታይን ዴይ ያስለመድሽው ሰው አለ? ቫላንታይን ዴይ ያከበረሽ ማለት አይ ቀኑ ካለፈ በኋላ ምናምን ይሰጥሽ። ከልብ ነው እየተናገርከኝ ያለው? ከልብ ነው ትለኛለች እንዴ? ከልብ ነው እየተናገርከኝ ያለው? መልስልኝ። ከልብ ነው ወይ እየተናገርከኝ ያለው? ከልብ ነው ማለት ምን ማለት ነው? ምን ማለት ነው? ምን ማለት ነው? ከልብ ነው ወይ ማለት? አረ በቃ በቃ ማለት አይጠበቅብህም። ምን ማድረግ አለብሽ? ምንድነው የሚጠበቅ? እኔ ይኸውልሽ እኔ አላውራ። ከየት እንዳመጣሽው ማን እንደላከልሽ አቤኒ ማን እንደሆነ ምናምን መልስ ፈልጋለሁ። እኔና አንቺ እስከዛሬ በፍቅር ነው የምንታወቀው። እስከዛሬ ማንም መሀላችን ባለ መግባቱ ነው የምንታወቀው። እስከዛሬ በቃ የኔና አንቺ የሆኑ ነገሮች ላይ ማንም ሰው ገብቶ እኔና አንቺን ሲያጨቀጭቀን ሰምቼ አላውቅም። ዛሬ ግን ሪሌሽንሺፓችን ላይ ነው የተገባው አይደለም ነው? ዛሬ አበባ የተላከልሽ ነገ ቀለበት ይላክልሻል። እኔ ስለታመንኩ ነው። እኔ ላንተ ስለታመንኩ ነው እንዴ የምትናገረኝ? መች ምን ሳደርገኝ ታውቃለህ? ካንተ ውጭ አንድ ሰው እንኳን አውጥቼ አላውቅም። ጭራሽ ለቫለንታይንስ ዴይ ምናምን ብለህ እኔን ትናገረኛለህ? እሺ ውድና የተከበራችሁ ቤተሰቦቼ እንዳልተቀየማችሁኝ ተስፋ አደርጋለሁ። ትቀየሙኛላችሁ ብዬ አላስብም። አው አስቀድሜ ነግሬያችኋለሁ፣ አስፈቅጃችኋለሁ። እናንተ ይሄን አበባ እኔ ነኝ ያስላኩልሽ። የምር አንተ ነህ ያስላኩ? ምንድን
ፕራንክ ላደርግሽ ብዬሽ እኮ ነው። ለቀልድም ቢሆን ማለት ነው። አንደኛ የምትናገራቸውን ቃላቶች ምረጥሽ። አንተ ላይ ስላክልኝ አይደል? በጣም ጥሩ ፕራንክ ላድርግሽ። በጣም ደስ የሚል ፕራንክ ነው ያደረግነው። ምንድን ነው አንቺ ፕራንክ? እንዳትነካኝ፣ ስነ ስርዓት ይኑርህ። ማርያምን አያገባኝም። ያገባኛል። እኔ እንደዚህ አይነት ቀልድ አለ አይደለም? ለቫለንታይንስ ዴይ ከሌላ ሰው ጋር ሆነሽ ምናምን የሚባል አማርኛ አለ? ለቀልድም እኮ ቢሆን ቢያንስ የምትናገረውን ቃላቶች መምረጥ አለብህ። ሊደብረት ይችላል፣ ሊሰብራት ይችላል ብለህ ማሰብ አለብህ። ምንድነው የምትይኝ? በቃ አሁን እኮ ፕራንክ ላደርግሽ። ውሸት ደግሞ ውሸት። የምን ውሸት? ዮርዲ አንቺ እንዴት ብሎ እንደሚነግርሽ ቃላት ጠፋ። ጌታ እንዳትከተለኝ ስነ ስርዓት ነው አትጨማለቅ። በቂም በላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ ወድሻለሁ ቢያንስም ቃሉ ውስጤ ካለ ጭንቅ ሀሳቤን መታርቂ ሽፍንፍኔን ገልጾ አዋቂ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ወደው ገዳይ ነሽ አስተዋይ የእውነት ፍቅርሽ ባይኔ የሚታይ የማታውቂ ኩርፊያ ላፍታ የማትመስይ ጊዜ ቦታ